በወንድማችን መጋቤ ሥርዓት ሁንዴሳ ጎሴ አማካይነት በዚህ የተሰበሰባችሁ ቤተሰቦችና የሥራ ጓደኞቻቸው ልዑል እግዚአብሔር አምላክ ከዳግም ሐዘን ይሰውረን በማለት ከዚህ በመቀጠል የጸሎቱ መርሃ ግብር በጸሎት ይጀመራል። ቀባማ ተወላዝ ወታለ ማርያም ወለሰን ወስለታ ላግብቶ አይማታ ኩንና ወልታ ወማርያም አርጊ ጸሎተ ነቀም መንበሩ ለግዝና ከመቤታችን ጣማን ፍቅራን በረከቷ ረድኤቷን ያሳድርብን። አገልጋዮችን የወዳጆችን ነፍሰ ገብሩ ኃይለ ሚካኤል ነፍሰ ዓመቱ ወለተ ሰንበት ሀገረ ሕይወት መንግሥተ ሰማያትን አውርስልን። አቡነ ዘበሰማያት መንግሥተ ሰምታ ፈቃድ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንል ዘንድ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለመኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ሰላም ለኩልክም ወካዕበ ናሰበ ጐዘ ኩሎ ይህ እግዚአብሔር አብ ለእግዚኦ መድኃኒነ ኢየሱስ ክርስቶስ በእንተ ለነሙአዊነ ከመ ነፍሰ ሙያግብ ስመካን ስሩ ሀይብራው ሶስጋ ዘባት ሰራይ ከዘበ ሰማያት መንግሥተ ክፈሎሙ በእንተ ነፍሰ አግብርቲሁ ኃይለ ሚካኤል ወለተ ሰንበት በተነሳ ዓመቱ ወለተ ሰንበት ወንተነሰ ገብሩ ኃይለ ሚካኤል ዘለእረፍት ስልጣን ቦቱ እግዚአብሔር አምላክነ በእንተ ኢለኖ እግዚኦ
እግዚኦ ለነፍሰ አመትከ ወለተ ሰንበት ሞረ እግዚኦ ለነፍሰ ገብረከ ኃይለ ሚካኤል መሐራ እግዚኦ ለነፍሰ አመትከ ወለተ ሰንበት መሐራ እግዚኦ ለነፍሰ ገብርከ ኃይለ ሚካኤል መሐራ እግዚኦ ለነፍሰ አመትከ ወለተ ሰንበት መሐራ እግዚኦ ለነፍሰ ገብርከ ኃይለ ሚካኤል መሐራ እግዚኦ ለነፍሰ አመትከ ወለተ ሰንበት መሐራ እግዚኦ ለነፍሰ ገብርከ ኃይለ ሚካኤል ወለነፍሰ አመትከ ወለተ ሰንበት ወይን ሰማው ሰልበሰብ ዘይታለ መጠን አንተ እግዚአብሔር ለለ ያፈቅሩከ መናህየ ወመናዝዘ ለሰብኦሙ ጸጉ መናህየ ወመናዝዘ ለሰብኦሙ ጸጉ መናህየ ወመናዝዘ ለሰብኦሙ ጸጉ ከዊነከ ክብል በክርስቶስ ዘቦቱ ለከ ምስሌው ምስለ ቅዱስ መንፈስ ስብሐት ወይዜን ወዘልፈኒ ወለዓለመ ዓለም ሰላም አብ ወወልድ ወመንፈስ ቅዱስ ለዝን ማርያም ድንግል ወላዲተ አምላክ ላይሶን ችሪያ 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 ላይሶን እግዚኦ አይረብ ነሳት አግብርቲከ ዋይማቲከ ኃይለ ሚካኤል ወለተ ሰንበት እግዚኦ ማረነ እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ እግዚኦ መሐረነ 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 ክርስቶስ እግዚኦ መሐረነ
ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ እግዚአብሔር ወምሕረት በገይዞ ንሰግድ ወንሴማ እግዚኦ አይርም ነፍሰ ገብርከ ኃይለ ሚካኤል ወለተ ነፍሰ ዓመት ወለተ ብፁዕ አቡነ ሳዊሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን መድኃኔ ዓለም ገዳም የበላይ ሊቀ ጳጳስ እንዲሁም የቅድስት ሥላሴ ዩኒቨርሲቲ የቦርድ ሰብሳቢ፣ ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ አዕይንተ እግዚአብሔር ካህናት፣ በዚህ ዕለት ለዚህ የታደማችሁ አባቶች፣ እናቶች፣ ዘመዶችና በአጠቃላይ ቤተሰቦች ግቢኢ ነፍሴ ውስተ ዕረፍትኪ እስመ እግዚአብሔር ረዳኢኪ፣ ነፍሴ ሆይ ወደ ዕረፍትሽ ተመለሺ እግዚአብሔር ረዳትሽ ነውና። መዝሙር 114 ቁጥር 7። የመጋቤ ሥርዓቱ ሁንዴሳ ጎሴ አጭር የሕይወት ታሪክ። ልደት መጋቤ ሥርዓቱ ሁንዴሳ ጎሴ ከአባታቸው አቶ ጎሴ ዋጮ እና ከእናታቸው ከወይዘሮ መሳይቱ አመያ በ1961 ዓ.ም በቀድሞ አጠራር በወለጋ ክፍለ ሀገር ግንቢ አውራጃ በአይራ ወረዳ አይራ ከተማ ልዩ ቦታው ቅድስት ማርያም አካባቢ ተወለዱ። እድገትና ትምህርትን በተመለከተ መጋቤ ሥርዓቱ ሁንዴሳ ጎሴ እንደ አካባቢው ወግና ባህል በቤተሰቦቻቸው የተሟላ እንክብካቤ ካደጉ በኋላ እድሜያቸው ለትምህርት ሲደርስ በአቅራቢያቸው በሚገኘው አይራ የመጀመሪያ ደረጃ ትምህርት ቤት ገብተው የመጀመሪያ ደረጃ ትምህርታቸውን ካጠናቀቁ በኋላ ለትምህርት በነበራቸው ከፍተኛ ፍላጎት የተነሳ ወደ ነቀምት ከተማ በመሄድ በአጎታቸው ቤት ሆነው የሁለተኛ ደረጃ ትምህርታቸውን በመከታተል እያሉ በወቅቱ በነበረው ከፍተኛ ጦርነት ምክንያት ለሀገራቸው ከነበራቸው ከፍተኛ ፍቅር የተነሳ የሀገራቸውን ሉዓላዊነት እስከ ሕይወት መስዋዕትነት ከፍለው ለማገልገል በመወሰን ትምህርታቸውን አቋርጠው ወደ ውትድርና ዘመቻ መምሪያ ጥያቄ በማቅረብ እድሜያቸው ለውትድርና ባይደርስም በቁመታቸው ርዝመትና በነበራቸው ውትድርና ፍቅር መነሻነት የምልመላ ዘመቻ መምሪያው በአክብሮት ተቀብሎ አስፈላጊውን የተሟላ ወታደራዊ ስልጠና ወስደው እንደተመረቁ በ17ኛ ክፍለ ጦር በ13ኛ ብርጌድ ተመድበው እስከ 1983 ዓ.ም ድረስ እናት ሀገራቸውን በውትድርና በትጋት ሲያገለግሉ የቆዩ ሲሆን በዚህም ከፍተኛ አገልግሎታቸው የ10 አለቃ ማዕረግ በክብር ተበርክቶላቸዋል። መጋቤ ሥርዓቱ ሁንዴሳ ጎሴ ሀገራቸውን በውትድርና ከማገልገል በነበራቸው ኃላፊነት በተጨማሪ ለትምህርት በነበራቸው ፍቅርና ፍላጎት ትምህርታቸውን እንዲቀጥሉ እስከ ክፍለ ጦር አመራሮች ድረስ ጥያቄያቸውን በማቅረብ ተፈቅዶላቸው ከውትድርና አገልግሎታቸው ጎን ለጎን እስከ 12ኛ በመማር የሁለተኛ ትምህርታቸውን አጠናቀዋል። በመቀጠልም በማኔጅመንት የትምህርት ዘርፍ ትምህርታቸውን በመከታተል በዲፕሎማ በመመረቅ በአካበቱት ሙያና እውቀት የውትድርና ተቋማቸውን በማገልገል ላይ ያሉ
በ1983 ዓመተ ምህረት በሀገራችን ኢትዮጵያ በተከሰተው የሥርዓተ መንግስት ለውጥ ምክንያት ከውትድርና አገልግሎታቸው ተፈናቅለው በግል የንግድ ሥራ ዘርፍ ተሰማርተው ቆይተዋል። የጋብቻ ሕይወታቸውን በሚመለከት መጋቤ ሥርዓት ሁንዴሳ ጎሴ ከባለቤታቸው ከወይዘሮ ጠጅቱ ኃይሉ ኡርጋ ጋር ትዳር መስርተው 2 ወንዶችና 6 ሴት ልጆችን የወለዱ ሲሆን ልጆቻቸውንም የሚያስፈልጋቸውን እያሟሉ አስተምረው ለወግ ማዕረግ በማብቃት 8 የልጅ ልጅ አይተዋል። የቤተ ክርስቲያን ሁለንተናዊ አገልግሎት ለእናት ቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን በነበራቸው ፍቅርና ጽኑ እምነት የተነሳ ዘወትር በጸሎት የሚማጸኗትና የሚወዷት እመቤታችን ቅድስት ድንግል ማርያምን የእግዚአብሔርን ቤት እንዳገለግል ፍቀጅልኝ በማለት ሲማጸኑ ቆይተው በፈቃደ እግዚአብሔር ልባዊ ምኞታቸው ተፈጽሞላቸው ጥቅምት 1 ቀን 1986 ዓመተ ምህረት በመንበረ ፓትርያርክ ጠቅላይ ቤተ ክህነት ተቀጥረው እስከ ጥቅምት 30 ቀን 1992 ዓመተ ምህረት ድረስ በተለያዩ የሥራ ዘርፎች እያገለገሉ እያለ ባሳዩት ከፍተኛ የሥራ አፈጻጸም አንደኛ ከህዳር 1992 እስከ ሚያዝያ 2002 ዓመት ድረስ በጠቅላይ ቤተ ክህነት አስተዳደር መምሪያ በዋና ጸሐፊነት፣ ሁለተኛ ከሚያዝያ 2002 እስከ መጋቢት 2003 ዓመተ ምህረት የጠቅላይ ቤተ ክህነት የሰራተኛ አስተዳደር ዋና ክፍል ኃላፊነት፣ ሶስተኛ ከመጋቢት 2003 እስከ ህዳር 26 2005 ድረስ በመምሪያ ኃላፊ ማዕረግ የሰራተኛ አስተዳደር ዋና ክፍል ኃላፊነት፣ አራተኛ ከህዳር 27 2005 እስከ መጋቢት 30 2009 በመምሪያ ኃላፊነት ደረጃ የቤቶችና ህንፃዎች አስተዳደርና ልማት ድርጅት የሰራተኛ አስተዳደር ዋና ክፍል ኃላፊ በመሆን፣ አምስተኛ ከሚያዝያ 20 2009 እስከ መጋቢት 30 2010 ዓመተ ምህረት በመምሪያ ኃላፊ ማዕረግ የትንሣኤ ዘጉባኤ ማተሚያ ቤት ምክትል ስራ አስኪያጅነት፣ ስድስተኛ ከሚያዝያ 3 ቀን 2010 እስከ ህዳር 30 2013 ዓመተ ምህረት ድረስ በመምሪያ ኃላፊ ማዕረግ በድጋሜ ወደ ዋናው መስሪያ ቤት ተመልሰው የጠቅላይ ቤተ ክህነት የሰራተኛ አስተዳደር ዋና ክፍል ኃላፊ በመሆን፣ ሰባተኛ ከታኅሳስ 2013 ዓመተ ምህረት እስከ ሐምሌ 11 ቀን 2016 ዓመተ ምህረት ድረስ በጠቅላይ ቤተ ክህነት አስተዳደር መምሪያ ዋና ኃላፊ ሆነው እያገለገሉ እያለ ባደረባቸው ህመም ምክንያት ካለባቸው የሥራ ጫና አንጻር ህመማቸውን ለመከታተል አስቸጋሪ በመሆኑ የመንበረ ፓትርያርክ ጠቅላይ ቤተ ክህነቱ ለእርሳቸው በነበረው ጽኑ ፍቅርና አክብሮት የተሻለ ጊዜ አግኝተው ሕክምናቸውን እንዲከታተሉ በማሰብ የእርሳቸውን ፍላጎት በመጠየቅና በተስማሙት መሰረት የመምሪያ ኃላፊነት ደረጃቸውና ጥቅማቸው ተጠብቆ ከሐምሌ 15 2016 ጀምሮ የረፍታቸው ዜና እስከተሰማበት ድረስ የብፁዕ ጠቅላይ ዋና ስራ አስኪያጅ ልዩ አማካሪ በመሆን በቅንነትና በታማኝነት በትጋትና በታታሪነት ቤተ ክርስቲያንን ሲያገለግሉ የቆዩ ሲሆን ባደረባቸው ህመም ምክንያት በጸበልና በሕክምና ሲረዱ ቆይተው በሚወዷትና በሚማጸኗት በእመቤታችን ቅድስት ድንግል ማርያም በዓለ ዋዜማ መስከረም 20 ቀን 2018 ዓመተ ምህረት በተወለዱ 57 ዓመታቸው ከዚህ ዓለም ድካም አርፈው ሥርዓተ ቀብራቸው በዕለተ በዓሏ መስከረም 21 ቀን 2018 ዓመተ ምህረት ብፁዕ አቡነ ሳዊሮስ ጠቅላይ ዋና ስራ አስኪያጅ፣ ብፁዓን አበው ሊቃነ ጳጳሳት፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ከፍተኛ የሥራ ኃላፊዎችና ሰራተኞች፣ የአዲስ አበባ ሀገረ ስብከት የሥራ ኃላፊዎችና ሰራተኞች፣ የአድባራትና ገዳማት አስተዳዳሪዎችና ሊቃውንተ ቤተ ክርስቲያን፣ በአጠቃላይ ቤተሰቦቻቸውና ወዳጅ ዘመዶቻቸው በተገኙበት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ሥርዓተ ቀብራቸው ተፈጽሟል።
ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ያድልልን። ነፍሳቸውን በአብርሃም በይስሐቅና በያዕቆብ አጠገብ ያኑርልን። አሜን። መስከረም 21 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። ወልድ መንፈስ ቅዱስ አሐዱ አምላክ አሜን። ዘየአምን በየመኒ ሞተ የሃዩ ብፁዕ አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋ የሸገር አህጉረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን መድኃኔዓለም የበላይ ጠባቂ፣ የቅድስት ሥላሴ ዩኒቨርሲቲ የቦርድ ሰብሳቢ፣ ብፁዕ አቡነ ሳሙኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የክርስቲያናዊና ልማት ተራድኦ ኮሚሽን ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያው ኃላፊዎች፣ የአዲስ አበባ ሀገረ ስብከት የክፍል ኃላፊዎች፣ ሀዘንተኞች፣ በዚህ ይህንን ሀዘንተኞችን ሀዘን አድርጋችሁ ያረፉትን ቤተሰቦቻችን ለመሸኘት በዚህ የተገኛችሁ ሊቃውንተ ቤተ ክርስቲያን፣ እናቶች፣ አባቶች፣ እህቶች፣ ወንድሞች እግዚአብሔር ፍጹም ሰላም እንደምን ዋላችሁ? የሚያምንብኝ ቢሞት እንኳን ሕያው ነው። ይህንን የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የሚያምን ሰው ሞቱ እረፍቱ ነው። ስለዚህም የሚያምንብኝ ቢሞት በስጋ ነፍሱ ተለይታ ስጋው ወደ መሬት ቢወርድ እንኳን ሕያው ነው። በኋለኛው ዘመን በመጨረሻዋ ቀን በዳግም ምጽአት ይነሳል። ስለዚህ የሚያምንብኝ ሕያው ነው ብሎ ተናገረ። ለምን ተናገረው ብለን ስናስብ እና ስናነብ አንድ የሚወደው እንደ ሕጉ እንደ ስርዓቱ የሚሄድ አልዓዛር የሚባል ሰው ሁለት እህቶች ማርያምና ማርታ የሚባሉ እህቶች አሉት። ባረፈ ሰዓት ነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ ደስታ ባለበት ቦታ ጎደሎ ሊሞላ ወደ ደስታ ቤት እንደሚሄደው ሁሉ የታመሙ ሰዎች ችግር በገጠማቸው ጊዜ ከሕማማቸው ሊፈውስ እንደተጓዘ ሁሉ በሥጋ ባረፉ ሐዘን በገጠማቸው ሰዎችና ባረፉት ሰዎች ቤት ገብቶ ሐዘናቸውን እየተጋራ እያጽናና አንዳንዶችንም ደግሞ እንደዚሁ ከሞት እያነሳ ያስተምር ስለነበረ የሚያምንብኝ ቢሞት እንኳን ሕያው ነው አለ። ስለዚህ እነዚህ ቤተሰቦቻችን እግዚአብሔርን ሲያገለግሉ፣ ቤተ ክርስቲያንን ሲያገለግሉ ራሳቸውን ለእግዚአብሔርና ለሕጉ አስገዝተው የኖሩ ናቸውና አምነው በእምነት ኑረው ክርስትናቸውን በተግባር እያሳዩ እየወጡ እየወረዱ ለሀገር ዋጋ እየከፈሉ ለማህበረሰብ አገልግሎት እየሰጡ የተሰጣቸውን ጊዜ በአግባቡ እየተጠቀሙ ቆይተው ጊዜው ሲደርስ እነሆ ዛሬ ተጠርተው እኛ ሸኝ እነሱ ተሸኝ ሆነን እዚህ ቆመናል። እነሱም ደግሞ በወጉ በስርዓቱ እንደ እግዚአብሔር ፈቃድ እነሆ እየሸኘናቸው ነው። እነዚህስ እድለኞች ናቸው፣ እየሸኘን ነው። እኛን የሚሸኘን እናገኝ ሆኖ ብሎ ማሰብ ጥሩ ነው። እንደነሱ እያገለገልን ነው ወይ?
በጊዜያችን እንጠራ ይሆን ወይ ብሎ ማሰብ ጥሩ ነው። እኛ ወደ እነሱ እንሄዳለን፣ እነሱ ወደ እኛ አይመጡም። ታላቁ ነቢይ እግዚአብሔር ቅዱስ ዳዊት እኔ ወደ እርሱ ሄዳለሁ እንጂ እርሱ ወደ እኔ አይመጣምና እኔ እንግዳ አላዝንም አለ። ለሚሄዱ ሰዎች፣ ለምንሸኛቸው ሰዎች አዎ ያሳዝናሉ። ከኛ ተለይተው ስለሄዱ እኛ እናዝናለን። እነርሱ ግን ወደ እግዚአብሔር ወደ አምላካቸው ወደ ፈጣሪያቸው ወደማይቀርበት ሄደዋል። ለእነርሱ በእግዚአብሔር ዘንድ ደስታ፣ ለእነሱም በነፍሳቸው በጎ አድርገው እንደ ሕጉ ሄደው በንስሐ ተመላልሰው ወደዚያ ከሄዱ ወደ እግዚአብሔር ደስታ፣ ወደ መላእክት ዝማሬ፣ ወደ ቅዱሳን ምስጋና ነው የሚሄዱት። እኛ እንሄድ ሆነ በዚህ አይነት መልኩ የት ነው ያለነው? ለነዚህ ለሚሄዱት ሳይሆን የምናዝነው አይኔ እንጂ አይከሌ ብለን አናዝንም። ምክንያቱም ጣር ከበዛበት፣ ኃጢአት ከበዛበት፣ ንትርክ ከሚበዛበት፣ ሰላም ካጣው ከዚህ ከምድር ሰላም ወዳለበት፣ መላእክት ወደሚዘምሩበት፣ እግዚአብሔር ወደሚመሰገንበት ወደዚያ ወደ ዘላለም ወደማይቀርበት ነውና የሄዱት። ስለዚህ ነቢየ እግዚአብሔር ቅዱስ ዳዊት የሚወደው ገና ሕፃን የሆነው ሕፃን ልጅ ሲሄድ ሲታመም አዘነ፣ ወጣ ወረደ፣ ገንዘብ አወጣ፣ መከራ አየ፣ ግን አልዳነም። ነገር ግን ልክ እሱ ሲያርፍ እኔ ወደ እርሱ ሄዳለሁ እንጂ እርሱ ወደ እኔ አይመጣምና አላዝንም ማለት። ሐዘንተኞች ቤተሰቦች፣ አዎ ቤተሰቦቻችን ሲሄዱ ሲሸኙ እናዝናለን፣ እናለቅሳለን። የሐዘን ድባብም በላያችን ላይ ያጠላል። ነገር ግን እነርሱ ወደ በጎ ወደ እግዚአብሔር ወደ አምላካቸው ወደ ፈጣሪያቸው ተራቸውን ተወጥተዋል። እኛም ተራችንን የምንወጣበትን ጊዜ ማሰብ ነው። እነርሱ በጥቂቱም ቢሆን አገልግለዋል። እኛ እያገለገልን ነው ወይ? ማንን ነው እያገለገልን ያለ ነው? የት ነው ያለ ነው? ራሳችንን እየፈለግን ራሳችንን እየመረመርን ራሳችንን እየተመለከትን ለሀገር ምን አደረኩ? ለቤተ ክርስቲያን ምን አደረኩ? ለማህበረሰቡ ምን አደረኩ? ለራሴ ምን አደረኩ? ለቤተሰቦቼ ምን አደረኩ ብለን አስበን ራሳችንን ለንስሐ ከመጥራት እከሌ ከከሌ አይልም፣ ትልቅ ትንሽ አይልም፣ ካህን ምእመን አይልም። ንስሐ ወደ እግዚአብሔር ተመልሰን እንዲሁ አጠራሩን እንዳሳምርልን አካሄዳችንን እንዳሳምርልን ማመናችን ብቻ ሳይሆን በንስሐ መመላለሳችን መስራታችንንም ይጠበቅብናል። ስራና እምነት አንድ ጋር ሲሄዱ ወደ እግዚአብሔር ስንሄድ በሽልማት በክብር እንሄድበታለንና እግዚአብሔር አምላካችን እነሆ ሰላም በሌለባት ምድር ላይ ሰላምን የሚሰጥ አምላክ ሰላምን ያድለን። ያረፉትን አገልጋዮቹን ኃይለ ሚካኤልና ወለተ ሰንበትን በሰማያዊ መንግስቱ ያስብልን። የወለተ ሰንበትን ነፍስ በገነት በመንግስተ ሰማያት ያሳርፍልን። ብፁዕ አባታችን ቃለ ሕይወት ያሰማልን። ብፁዕ አባታችን ካስተማሩ በኋላ ከዛ በኋላ ሌላ መርሃ ግብር መኖር የለበትም። በሳቸው ነው ማለቅ የነበረበት። ሱነታቸው በደንብ አድርገው ያለውን ነገር ጥኑ አድርጎ አመስጥረው አስተምረውናል። ቃለ ሕይወት ያሰማልን፣ እኛም በሰማነው ቃል ይባርክልን። እንግዲህ ያው መጋቤ ሥርዓት ሁንዴሳ በዚህ በጠቅላይ መንበረ ፓትርያርክ ጠቅላይ ቤተ ክህነት ለረጅም ዓመታት ሲያገለግሉ የቆዩ በተለያዩ መምሪያዎች ተቀያይረው በአስተዳደር በትንሣኤ ማሳተሚያ በቤቶች በብዙ ቦታዎች ተቀያይሮ ብዙ ስራ የሰሩ ታላቅ ወንድም ናቸው። በጣም ትሕትና ያላቸው ሰውን የሚያከብሩ ደግ፣ ርኅሩህ፣ ትሁት የሆኑ ወንድም ናቸው። እንግዲህ እግዚአብሔር አምላክ ጠራቸው እንጂ ብዙ ማገልገል ይችሉ ነበረ። ቢቆዩ ኖሮ እድሜያቸው ገና ነው፣ ብዙ ማገልገል ይችሉ ነበረ። ቤተ ክርስቲያኒቷን ብዙ ማገልገል ይችሉ ነበረ። ግን እንግዲህ ውሳኔው እግዚአብሔር ስለሆነ የወሰነው እግዚአብሔር ነው፣ የሰጠውም እግዚአብሔር ነው። እድሜ የሚሰጥ እግዚአብሔር ነው፣ ዘመንን የሚሰጥ እግዚአብሔር ነው።
እስከዚህ የሚያቆይ እግዚአብሔር ነው። ያ ወደዚህ ዓለምም ያመጣን እሱ ስለሆነ ጊዜው ያው ህመሙ ምክንያት ይሆናል እንጂ ያው እድሜ ለክቶ ወደዚህ የሚልክ እሱ ነው። በቃ ስላለ እስከዚህ ድረስ ነው ያንተ ኑሮ በዚህ ዓለም ላይ እድሜ በዚች እስከዚች ቀን ድረስ ነው ብሎ ስለወሰነ መድኃኔ ዓለም ክርስቶስ የሱ ውሳኔ ስለሆነ ነው እንጂ ብዙ ማገልገል ይችላሉ። ቅድም እንዳሉት ብፁዕ አባታችን ያው ተራ ደርሷቸው ነው ዛሬ እንግዲህ ተራ ደርሷቸው ነው የተጠሩት። ሁላችንም ተራ በደረሰን ሰዓት እንጓዛለን። እንግዲህ ውሳኔ እስከዚች ቀን ድረስ ነው ብሎ ለክቶ የሚሰጥ እድሜን የሚሰጥ እሱ ስለሆነ ያ ጊዜ ሲያልቅ ሁላችንም እንጠራለን። እስከዛ ቀን ድረስ ያው በጎ ስራ መስራት እንደ መጋቤ ሥርዓት ሁንዴሳ ትሁት መልካም ደግ ሰው መሆን ያስፈልጋል። የእግዚአብሔር ሰው መሆን ያስፈልጋል እንጂ ሁሉም ሰው ይጠራል። እንግዲህ በትህትና ሆነው ለትልቁም ለትንሹም ሲታዘዝ ኖሮ አባቶችንም ሁሉንም በትህትና አድርጎ ሲያገለግል ማንንም ሳያስከፋ በጣም ልዩ የሆነ ትህትና ያለው ታላቅ ሰው ነበሩና መጋቤ ሥርዓት ሁንዴሳ በዚህ አማካይነት እግዚአብሔር ፈቅዶ ሀገርንም አገልግለዋል፣ ቤተክርስቲያናችንም አገልግለዋል። ልጆችም ደግሞ እንደዚሁ ወልዶ አሳድጎ ለቁም ነገር አድርሰዋል። ስለዚህ የእግዚአብሔር ስራ ነው፣ የኛ ስራ አይደለም። ውሳኔው የእግዚአብሔር ስለሆነ ስለዚህ ቤተሰብ ማዘን ማልቀስ እንደው ምርር ያለ ልቅሶና ሀዘን አያስፈልግም። መጋቤ ሥርዓት አገልግለው ሀገራቸውን ቤተክርስቲያናቸውን መልካም ስራ ሰርቶ ሄደዋል፣ ተሸኝተዋል። ዋናው መልካም ስራ መስራት ነው፣ የሌላው የእግዚአብሔር ነው። ስለዚህ ዘመድ ወዳጅ ባለበት ቤተሰብ ባለበት በሰላም በክብር ተሸኝቷል መጋቤ ሥርዓት። ስለዚህ ለእሳቸው ማልቀስ ማዘን አያስፈልግም። የሌሎቹ በየመንገዱ መቼም የሰው ጥሪ ይለያያልና በየጫካው በየቦታው የቀሩ ብዙ ናቸው። ስለዚህ በክብርና በሰላም ተጠርተዋል። ለእሳቸው ማልቀስ ማዘን አይገባም፣ መበርታት ይገባቸዋል ማለት ነው። ምንማ የወለተ ሰንበት ቤተሰብም እንደዚሁ እግዚአብሔር ጠርቷቸዋል። እሳቸውም የልጅ አይተው ነው የሄዱት። በጣም እድለኛ ናቸው፣ የእግዚአብሔር ሳሙ ናቸው። ቤተክርስቲያን ሲያገለግሉ ከጎረቤት ከዘመድ አዝማድ ጋር በሰላም በፍቅር ሆነው በጎ ስራ ሰርተው ነው የተጠሩት። ስለዚህ ማልቀስና ማዘን አይገባም። እርግጥ ይልቅስ ስለራሳችን ነው ማልቀስ የሚገባን። ስለራሳቸው አልቅሱ ነው ያለ ጌታ። ስለራሳቸው አልቅሱ፣ የኢየሩሳሌም ሴቶች ለኔ አታልቅሱ፣ ስለራሳችሁና ስለ ዘመዶቻችሁ አልቅሱ እንጂ ለኔ አታልቅሱ ነው ያለውና ስለራሳችን ነው ማልቀስ ያለብን። እነዚህ ወገኖቻችን በክብር አገልግሎ ሄደዋል። እኛስ በምን መልኩ ነው የምንጠራው የምንጓዘው ብለን ስለራሳችን ማልቀስና ማዘን ያስፈልጋል። የኢየሩሳሌም ሴቶች እናንተ የኢየሩሳሌም ሴቶች ለራሳችሁ አልቅሱ፣ ለራሳችሁና ለልጅ ልጆቻችሁ አልቅሱ እንጂ ለኔ አታልቅሱ ነው ያለው ሉቃስ ምዕራፍ 23 ቁጥር 23 ላይ። ስለዚህ አሁንም ስለራሳችን ማልቀስ እንጂ ወገኖቻችን የሞቱት ኃይለ ሚካኤልና ወለተ ሰንበት የሚጠበቅባቸውን የሚገባቸውን አገልግሎ የተጠሩት። ስለዚህ እኛም እንደነሱ መልካም ስራ ሰርተን በጎ ስራ ሰርተን እግዚአብሔር የሚወደውን ሰላምና ፍቅርን በፍቅርና በሰላም ከወገኖቻችን ከወዳጆቻችን ከጎረቤቶቻችን በሰላም ኖረን በሰላም እንድንጠራ ነው ማሰብና ንስሐ መግባት የሚያስፈልገንና ስለዚህ በዚህ መልኩ እንድንሆን የሱ ቅዱስ ፈቃዱ ይሁንልን። የአገልጋዮቹን የወዳጆቹን የኃይለ ሚካኤልና የወለተ ሰንበትን ነፍስ በገነት በመንግስተ ሰማያት ያሳርፍልን። በዚህ መንበረ ጸባዖት ቅድስት ሥላሴ አብሮ የምትሰሩትን እጅግ እናመሰግናቸዋለን። ምክንያቱም ቀብራቸውን በስነ ስርዓት አዘጋጅተው ሁሉን ነገር አሟልተው ነው አዘጋጅተው ነው የጠበቁን። ስለዚህ እጅግ በጣም ሊቀ ስልጣናትና ሌሎች አገልጋዮችን ወንድሞቻችንን በጣም እጅግ እናመሰግናቸዋለን። እግዚአብሔር ያክብርልን እንላለን። ሌላው በዛሬው ቀን የተፈጸመው በዚህ በምንጃር
ወረዳ ውስጥ አሪቲ ማርያም ደብረገነት አረርቲ ማርያም ደብረገነት ወገኖቻችን ወደ 36 የሚሆኑ ቤተክርስቲያን ውስጥ መቅደስ ውስጥ ሆነው አደጋ ደርሶባቸዋል። ክርስቲያኖች ናቸው፣ ኦርቶዶክሳውያን። በጣም እጅግ እናዝናለን። በጣም ትልቅ ሐዘን ነው የገጠመን። ወገኖቻችን ምእመናን ቤተክርስቲያንን የሚያገለግሉ የሚያሳንጹ የሚሰሩ ወገኖቻችን ለመጎብኘት ብለው በዛው በዓልን ለማክበር ብሎ ነው እዛው ቤተክርስቲያኑ ላያቸው ላይ የተደረመሰው። ስለዚህ እጅግ በጣም እናዝናለን። እግዚአብሔር አምላክ የነሱንም ነፍስ በገነት በመንግስተ ሰማያት ያሳርፍልን፣ ቤተክርስቲያኒቷን ያጽናት፣ የነሱን ቤተሰቦችም እግዚአብሔር አምላክ ጽናቱን ብርታቱን ይስጥልን፣ ከዳግማዊ ሐዘን ይሰውረን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ የተሰበሰባችሁ ወንዶችም ሴቶችም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ፣ እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያድርገን ዘንድ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ እመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት የቅዱሳን መላእክት ተራዳኢነት ከሁላችን ጋር ይሁን። ንስሐን የምትቀበል ኃጢአትን የምታስተሰርይ ጌታዬ መድኃኒት ኢየሱስ ክርስቶስ ሆይ የኔን ኃጢአት በዚህ የተሰበሰቡትን የአገልጋዮችን ሁሉ ኃጢአት ይቅር በል። በሐሌው በገቢር በነቢብ የተሰራውን ኃጢአት የማይሰራ ኃጢአት እግዚአብሔር ፍታ። ነፍሳቸውን በገነት በመንግሥተ ሰማያት ያሳርፍልን።